ይሄንን ቪዲዮ የቀለበት ትርጉም በትክክል አልገባቸውና ቀለበት ልብን አያስርም ጣትን እንጂ ለሚሉ ሰዎች ትልካላችሁና የቀለበት ትክክለኛው ትርጉምስ ምንድነው? እስኪ ይሄንን ቪዲዮ አይተን እንመለስ። ቀለበት ክቡር ነው እኮ ቀለበት ስታጫ አጥር እኮ ነው መውጫው እንዲህ ነው እንጂ ወደዚህ እኮ አይወጣም ቀለበት አይደል? ከገባሽ ማትወጭበት ማለት ነው። ወደዚህ ወደ ታች የሚደረገው መውጣት የለም። ጋብቻ በሩ አንድ ነው። አባይ ቃል ኪዳን ነው። እግዚአብሔር አዳምና ሔዋንን በሬ ሳይጣል ጠላ ሳይጠመቅ ዘፈን ሳይዘፈን ሁለቱን እኮ ከፈጠረ በኋላ ያጋባው ኤደን ገነት ውስጥ ነው። ቃል እኮ ነው የሰጣቸው። ብዙ ተባዙ ምድርን ሙሏት። ደስ አይልም? በጣም አዳም ደግሞ ቀናስ ብሎ ሲያይ እንዴ ቆንጆ ነው አደነቀ እኮ። አሁን እኮ አድናቆት ማጣትም ከዛን ጊዜ እኮ የጀመረ አድናቆት ደስ እንደሚል አድነቅም። አሁን አንዳንድ ሰው ወይ ሚስት ቆንጆ ነው ተውን ብቻ ይላል። ያ ደግሞ ይመታት አይደል ሊል ይችላል። የሚገርም ነው ቤተሰቦች። የትልቅ ሰው ምክር ምን ያህል ቫልዩ እንዳለው በዚህች እናት ማወቅ ይቻላል። እና ደግሞ የቀለበት ጣትን እንጂ ልብን አያስርም ምናምን ይያልን ለምናናቀው ወንዶች በጣም ይመጥነናል ይሄ ቪዲዮና የጋብቻ ቀለበት ምን አይነት ትርጉም እንዳለው እንግዲህ እኚህ እናት በጣም አስረድተዋል ያስባለው። እስከዛሬ ማላቀው ነገር ምንድነው ቀለበት በዚህ ከገባ በዚህ አይወጣም። በቃ ከገቡ የማይወጡበት ቃል ኪዳን ማለት ነው። በጣም ይገርም ነው ትርጉሙ በኢየሱስ ብቻ እናታችን ኑሩልና አመሰግናለን። ጸዴ ምክር ነው። ለማንኛውም ቆርጠ ላክለት። ሰላም እንደምቆያችሁኝ ቤተሰቦቼ። ያው ዛሬ ተንደረደርኩባት ቪዲዮ ትንሽ በትዳር ዙሪያ ያተኩራል። ለማንኛውም እንደተለመደው የተመረጡ አዳዲስ ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ። ሰሞኑን መነጋገሪያ የሆኑትንም ነገሮች ይዤላችሁ መጥቻለሁ። አሁን በቀጥታ ወደ ቪዲዮ። ማን ነው እንደኔ እቺ ልጅ ናፈቀችው? እስኪ ቤተሰቦቼ ከናፈቃችሁ እኛም ናፍቃናለች። ተመለስልን። የት ናት? ዜማ ያሬድ የት ናት? እስኪ እንያት በእናታችሁ በጣም ናፍቃኛለች። ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅሽ? የኔ እናት የሆነ ነገር ምን የሆነ ነገር ነው በቃ ምን የሆነ ነገር ምን ሆነ? በሆነ ነገር ነው ያወቅሽው። ጥሩ ነኝ ወንድም ሆነን በሆነ ነገር ነው ያወቅኩት። ልክ ነሽ። ጥሩ ለሚዲያ የሚመጥን መልስ ነው። ኑሮ ተወዷል ምናምን እያለች በቀደም እኔ አስቤዛ በቃ በጣም መስማማንቺ ዘይት 900 ብር ገባ አለች። በስማ ወጣው ፍስከስ ይከብዳል። አረ እንዴት ነው የሆናችሁት እናንተ? ኑሮ ተወዷል እኛ አስፈር ቤቱን ጋር እንደመጣ ታውቃለህ? በመስቀሉ አልፈን መጣን ማለት ነው። እሺ ከዛ ራይድ ውስጥ ገባ። ራይዱ እንዴት ነው? ብዙ ነገር ይጠይቃል ማለት ነው። እሺ እንደኔ ማለት ነው። ማን ነው አሜን ይዞሽ ሄደው? ላምሪ ነግቢል ሸወድኩ በማርያም እጅ እንደዚህ እቅርታ ወድሻለሁ። ሰርፕራይዝ ምንድነው? ስጦታ። ሰርፕራይዝ መደረግ ትፈልጊያለሽ? ያ ማን ቢያደርግሽ ደስ ይልሻል? ፍቅር የዶንኪ ቲዩባ ሰርፕራይዝ ነው። እስቲ ሄዲንግ ግቢልኝ። እሱ ነገር ምንድነው? ቾኮሌት። ጥርስ ያበላሻል? ሲበዛ ያበላሽ። ሲበዛ ነው የሚያበላሸው። አሁን መቼ ነው የምትበይው? እሱ ነገ በይ ከቀሚስ ስር ድብቅ አድርጊው። ለዛማ በቃ እሱ ያውስ ትረሽኛለሽ። ዶንኪ ቲዩብ ላይ ምን አለ? ራሴ አንቺ ዜግነትሽ ኢትዮጵያዊ ነሽ አሜሪካዊ ነሽ? ኢትዮጵያ ውስጥ ከምትኖሪና አሜሪካን ወስጄ 1 ሚሊዮን ብር ሰጥቼ ከማንፈላሰስሽ የቱ ይሻልሻል? ኢትዮጵያ ውስጥ ብትኖሪ። ኢትዮጵያ ያለባት ችግር ምንድነው? ማፍረስ። ዶሮ መቼ ነው ኮፍያ የምታረገው? ፀሐይ ሲመጣ። ውሻ አንገቱ ላይ ሀብል ያደርጋል አይደል? አያረግም። ቀበቶን የሚያረግ
እሺ ቀበቶ ነው የሚያደርገው አትሳሳት እሺ እኮ ቀሚስ ተቀዷል እግዚአብሔርን ማን ቀደደ ሻንጣ ውስጥ ነበረ ከዛ ቅድድ አለ ራሱ የኔ ቆንጆ እሺ ከዛ ተራተረ የላምበረ አንድ ሰው መጣ እሺ ከዛ ሄደ እሺ አለቀ እርግጠኛ ነኝ 1 ሚሊዮን ሰው አይቶሽ ድጋሚ እንገናኛለን ሪከርድ ሰብርሽ ለዛኔ ከአዲስ ቀሚስ ጋር ነው የምንገናኘው በእናታችሁ ይሄን ቪዲዮ ምናልባት እሸቱ ካየው ማለት ነው እሺ እስኪ ዜማ ያሬድ አሁን ምን ላይ ናት እስኪ በእናት እንደው አንድ ሾው ላይ አምጣትና እስኪ እንያት በጣም ተናፍቃለች በአንድ ወቅት የሶሻል ሚዲያው ድምቀት የነበረችው ዜማ ያሬድ እንግዲህ አሁን የት እንዳለች አናቅም እሺ ነው የሚያውቀው እንግዲህ የት እንዳለች እዚህ ናት በለን ለማለት ነው ቤተሰቦቼ እንግዲህ ዜማ ያሬድ እንደኔ የናፈቀቻችሁ ኮሜንት ስር ትምጣልን ዶንኪ ቲዩብ ትደገም ዜማ ያሬድ ትመለስ ይያላችሁ ኮሜንት አድርጉ ወደ ሌላ ቪዲዮ እናልፋለን እንግዲህ ወደ ሌላኛው መረጃ ስናልፍ ደግሞ ማማ ዝናሽ ለፀጉር መሰሪያ 1000 ብር ተጠይቀው በቃ ሌላ ታሪክ ውስጥ ገብተዋል ተመልከቷቸው እንግዲህ በዚህ ዘመን ለፀጉር መሰሪያ 1000 ብር እንዴት ተጠይቀኛለሽ ብለው በጣም ተናደዋል ይዋቸው ለፀጉር መተኮሻ 1000 ብር ኦይ ተናገኛታለሁ እንዴ አትጨማለቂ ዞር በወደዛ የውሃ ቆጣሪ አለ ቆይ የውሃ ቆጣሪ አለ የመብራት ቆጣሪ አለ የቤት ኪራይ አለ እሷ ለፀጉር መተኮሻ 1000 ብር ተናገኛታለሁ አትጨማለቂ ዞር በወደዛ በደንብ ንገሯት ትናንት ነግሬያታለሁ ስንት ነገር አለ እድር አለ የውሃ ቆጣሪ አለ የውሃ ቆጣሪ የመብራት ቆጣሪ አለ የቤት ኪራይ አለ እድር አለ እናት እድር አለ አትጨማለቂ እቁብ አለ ወደዛ ትናንትና አንድ ጠብ የምትተኮሱበት አንድ ሺህ ብር ስጡኝ አለችኝ እርሶ እንኳን አለችም እኔ ነኝ እኔንም ብላለች አለች ወጥቷል በቀደም የመጣች ቀን ጠብ እርሶንም 1000 ብር አለች የምትተኮሱበት 1000 ብር አለች ምን አይነት ብልግና ነው ምንም መልስ አልሰጠዋል እንዴ ምን መልስ አለ 1000 ብር 1000 ፀጉር መተኮሻ 1000 ብር 1000 ብር ታውጣላችሁና ለፀጉር መተኮሻ ራስሽ ትናንትና ራስሽ እሺ ማማ ዝናሽ ያሳዩ ነው ብሩን አስቀመጡት ትናንትና ራስሽ ፀጉሩን አበጥረሽ እንደዚህ በቅባት እንደሸምጠሽ እዚህ ቋጥሪውና ወደ ኋላ ይንጠልጠላልቷል ስትሄጂ አሁን እንደዚህ እያደረጉ ነው የሚሄዱት አሁን ሁሉ ማማ ዝናሽ እንግዲህ ለፀጉር መተኮሻ 1000 ብር እንዴት ትጠይቅኛለሽ ብለው የዘካሪያስን ሚስት ማለት ነው በጣም እየጨውባት ነው ምን አይነት ጥጋብ ነው ይያሉ ነው 1000 ብር በስተውባቸው እንግዲህ የድሮ ዘመን ሰው አያችሁ 1000 ብር በእነሱ ዘመን 1000 ብር ብዙ ታምር ይሰራል እማማ ዝናሽዬ በእኛ ዘመን 1000 ብር እኮ ዋጋ ቢስ ሆኗል በሷ ላይ አትፍረዱባት ለማንኛውም ግን እንወዶታለን አሁንም እድሜና ጤና ሁሌ ያዝናኑናል ሁሌ ያስቁናልና እማማ ዝናሽን የምትወዷቸው ቤተሰቦቼ ፍቅራችሁን ግለጹ ያው ድሉ አላችሁ ሁሌም እንግዲህ በህይወት ይያሉ እንደምንወዳቸው ብንነግራቸው ይሻላል አይደለ አዎ ወደ ሌላ ቪዲዮ እናልፋለን አላዛር አላከታቁታላችሁ ያው ሚስቱም ታቋታላችሁና ሁለቱን ያጣበሷቸው የአላዛር እናት ናት እየተባለ ነው እስኪ ይሄን ቪዲዮ አይተን እንመለስ እናት በዚህ ዘመን ለልጇ ሚስት እየመረጠች ነው ያለችው ትቀበሉታላችሁ እናንተ አሁን በዚህ ዘመን ቤተሰብ በመረጠው ትዳር ውስጥ ትገባላችሁ እስኪ ለማንኛውም ቪዲዮ ነው እናቱ እንዴት አሳመኑሽ እኔ ክፍለ ሀገር ነበርኩኝ ቡታጀራና በስልክ ነው መጀመሪያ የምንተዋወቀው ከሱ እናት ጋር ማለት ነውና ካፌ ከጓደኞቼ ጋር ቁጭ ብዬ ደወለች ስልክ ቁጥሯ ግን ሰታኝ ነበር እናቴ ማለት ነው እና ልክ ስደውል ብድግ ብዬ ቆምኩኝ ማለት ነው በቃ ካክብሮቲን አላቅም ደንግጬ ምናምን እና ጫጫታም ስለነበረ እየሮጥኩ ወጥቼ ምናምን አወራሁት ተዋወቅን ምናምን ከዛ በኋላ መደዋወል ጀመርንና ከዛ እኔ ወደዚህ መጣሁኝ ከቡታጀራ ወደዚህ ሙቭ አረኩኝ ማለት ነው ዩቲዩብ ስለምሰራ እሱ በብዙ ነገር ያግዝሻል ምናምን ብላይ ነው እናቴ የሚያስተዋወቀችበት አላማው ማለት ነው እና በቃ ደስ ብሎኝ ነው የመጣሁት ራሱ ከዛ ቤት ፈለግኩ ምናምንና ቤት ያስኩኝ ከዛ እንዳጋጣሚ ደግሞ እናቱ ከሐዋሳ ወደሱ ጋር መታ ነበር እሱ ጥሩ ሙድ ውስጥ አልነበረም በአንዳንድ ነገር በስራው ምናምን ትንሽ ግጭት ነበርና ያው መታ ነበር ከዛ ሶስት ተስተዋውቀን እሱ ቶሎ ሊቀበለኝ አልቻለም እውነት ለምን
ኩራት ትላል ወንድነት ትላል ኩራት አለው እንዴ ብዙ ጊዜ ሴት ልጅ ነው የምትኮራውና ግን እሱ መኩራቱ ምን ፈጠረብሽ ያው ማለት እሱ ጥሩ ሙድ ውስጥ እንዳልነበረ እናቱ በደንብ ነግራኛለችና አደራ ብላኛለች በቃ ልጅን ከነዚህ አይነት ሙድ ውስጥ ልታስወጪው ምቹ አንቺ ነሽ በኮንፊደንስ ማለት ነው አዳኝታ ለዘሪት ጀስት ጓደኛ ለመሆን ነው ሌላ ነገር አይደለም ጓደኛ እኔም እሱን ላግዘው እሱም ደግሞ እኔም በእስራኤል ያግዘኝ ማለት ነው እኔ ደግሞ ያው መለወጥ ፈልጋለሁ እሱ ብቻ ነው በቃ አላማዬ የነበረውና ከሱ ብዙ ነገር መማር ስለምፈልግ በቃ እሱን እንደምንም አድርጌ ጀስት ማስገባት አለብኝ ሴቶች ደግሞ ይብላት እጃችሁ ላይ አይደል ከዛ ምን አይነት ብላት ነው የተጠቀምሽው እስቲ ንገሪ ወደ ሐዋሳ እናቱ ጋር ተናዶ አዝኖ ሄደ ጥሎኝ ሄደ ምን ተሰማሽ በዛ ሰዓት ላይ በጣም የደበረኝ ግን ደግሞ አሁን እናቱ ጋር ደወልኩ ማለት ነው ምን ማድረግ አለብኝ ያው እናቶች ደግሞ በጣም ጥበበኞች ናቸው እኔ ያለች እኔ ታቅነበር ከጀርባ እናትና ሚስት ልጁን ጠርፈው እየተጫወቱበት እሺ ነይ ስትለኝ ያው ሐዋሳ ብዙም አላውቀውም አንዴ ሁለቴ ነው ሄድኩትና በቃ ሄድኩኝ ማለት ነው ከሄድኩኝ በኋላ ቀጥታ ቤታቸው ሄድኩኝ ደነገጠ እሱ በቃ ብዙም እኔ እንጃ ለሴት ልጅ ጥሩ አመለካከት አልነበረውም በሰዓቱ አንዳንድ እናት ለልጇ እንደዚህ ሚስት ትመርጣለች ያው ውድ ቤተሰቦቼ እንግዲህ በዚህ ሰዓት ግን አሁን ባለንበት ጄነሬሽን ግን ቤተሰብ የመረጠውን ሚስት ወይም ደግሞ በጓደኛ ሐሳቡ በቃ ተንከባከቢው ስራም ያግዝሻል ምናምን ይያሉ ያው የሚያጣብሱ እናቶች አሉ ለማለት ነውና እናንተስ ይሄንን ተቀበሉታላችሁ ወይስ እንዴት ነው እንግዲህ ከዚሁ ከና አላዛር ጉዳይ ሳንወጣ ወደ ቤተሰቦቼ አላዛር ሚስቴን እኔ እንደ እጅ ቦርሳዬ ነው ከአካጠገቤ እንድትለይ አልፈልግምና ስትለይ ይከፋኛል ይያለ ነው እስኪ እንስማው እኔ ሚስቴም እንድትሆን እንደምፈልግ ታውቃለህ የእጅ ቦርሳዬ ይዛት ምትዞራት የትም ቦታ ባይዘው ለሷም ነገር አለ እኔ ሚስቴ እንድትሆን የምፈልገው ለገቢና ምትሆን ሚስት ታውቃለህ ገቢና አስቀምጣትና ንብረቴን እንዲያው አልፈልግም እኔን እንዲያው አልፈልግም ዋው መኪና ውስጥ ያለችው ሴት ደስ አይልም እንዲህ ሰው ምናምን ተንጠራርቶ ምናምን ያ አላዛር ገማን ያለችው አይ ኖ ዩ ጎና ቢ ቢገር ከዚህ የበለጠ ነገር ማናት በቃ እኔ እላት አለው ለሱ ሁሌም ነው በቃ ማለት ሚስቴ ጌጤ ናት ባይዘው ሚስት ማለት ለወንድ ልጅ ጌጥ ውበቴ ናት ያላዛር ሚስት ነው የምትባለው ሁሌ አብራቸው የምትሄዱት የትም ቦታ ለሰከንድ ካጠገቤ ከተለየች ራሱ ሁሉ ነገር ነው የሚያስተው እኔም ጓደኛ የለኝም እሱም ጓደኛ የለውም ማለት ነው እንዳታስገቢ ጓደኛ ሲመጣው ችግር ይመጣል እሺ ቤተሰቦቼ በዚህ ሐሳብ ተስማማላችሁ እንግዲህ ካጠገቤ እንድትለይ አልፈልግም ያዝልቅላችሁ ደስ ይለናልኛ እናንተ ግን ሐሳባችሁን ኮሜንት ስራ አስቀምጡ ያው ብዙ ጊዜ ወንድ ልጅ ነፃነት ይፈልጋል ሴት ልጅ ብዙ ጊዜ አጠገቡ ስትሆን ኮምፎርት ላይ ሰማው ይችላል ምናምን ትልልቅ ጥሪዎች ላይ ሲሄድ ግን ሚስቱን አንጠልጥሎ ሚስቱን ይዞ ምናምን መሄድ የሚፈልግ ወንድ አለ እንደ ቴዲ አፍሮ አይነት ግን እናንተ ምን ትላላችሁ ቤተሰቦቼ ሚስታችሁን ከአጠገባችሁ ወይም ደግሞ ባላችሁን ካጠገባችሁ እውነት ማጣት አትፈልጉም ወይስ እሱም በስራው አንቺም በስራሽ ውለሽ ማታ መገናኘት ነው የምትፈልጉ እስኪ የሰው ልጅ ፍላጎት ስለሚለያይ ነው ሐሳባችሁን ስጡበት አላዛር ግን በዚህ መንገድ ነው ሚስቴን ማግኘት የምፈልገው ገቢና ዙር ስለ አጠገቤ ላያት ይገባል ይያለ ነው ትንሽ የቆየ ኢንተርቪው ነው ግን እንደ አዲስ ሶሻል ሚዲያ ላይ በጣም የተራገበ ስለሆነ ነው እንደ አዲስ ቪዲዮ ቫይራል እየሆነ ነው ለማንኛውም አምጥቼላችኋለሁ ማለት ነው ውድ ቤተሰቦቼ እሺ አዲሱን ጥናት ምን ያህል ሰምታችኋል ውድ ቤተሰቦቼ የሚያፈቅርሽ ባልሽ ወይም ደግሞ የምታፈቅር ሚስት አንተ አጠገብ ስትሆን እንቅልፍ የሚላት ከሆነ የእውነትም ታፈቅራለች ማለት ነው ይላል አዲሱ ጥናት ነው እኔ አይደለሁም ያልኩትና ምናልባት ባላችሁ እናንተ እቅፍ ውስጥ ሲገባ ቶሎ እንቅልፉ የሚመጣ ከሆነ ሚስታችሁ እናንተ እቅፍ ውስጥ ስትገባ ቶሎ እንቅልፏ የሚመጣ ከሆነ የእውነትም ታፈቅራችኋለች ማለት ነው እስኪ ይሄን ቪዲዮ እንስማው ጥናት ነው እኔ አይደለሁም ከሰሞኑ በወጣን ጥናት መሰረት ሰዎች የሚወዷቸው ሰዎች አካባቢ ሲሆን ወይም ደግሞ when you're around people you love you feel sleepier ወይም ደግሞ ይሄ እንቅልፍ የድካም ስሜት ይጫጫናችሁ ወይኔ አረኔ ያልመጣም እንደገና በቀን እንቅልፌ እንዴት ነው ይመጣ እሺ ድካም ስሜት ሳለ ኧረ አልደከመኝም ምን ሰርቼ ደክመኛል ቁጭ ብለናል እንዴ እንደማትተኛ ነበር ምን ለማለት ፈልገሽ ነው ጥናቱ ምን ይላል
እና ከጥናቱ ጋር ምን ያገናኘኝ? እሺ አንቺ እንቅልፍሽ መጣ ደግሞሻል? እኔማ የደከማት ያዛጋት ለማንኛውም ግን ፍቅረኛችሁ እናንተ አጠገብ ሲሆን ወይም በቅፋችሁ ውስጥ ሲሆን እንቅልፉ የሚመጣ ከሆነ እንዳይደብራችሁ ይህ እውነትም ከናንተ ፍቅር እንዳለው የሚያሳይ ምልክት ነው ሲሉ እንግዲህ ተመራማሪዎች ጥናታቸውን ይፋ አድርገዋል ማለት ነው። ፍቅረኛሽ ወይም ፍቅረኛችሁ በቅፋችሁ ውስጥ ሲሆን እንቅልፉ ከመጣ እንዳይደብራችሁ በቃ የእውነትም እንደሚወዳችሁ በዛ ማወቅ ትችላላችሁና just like me ትላል። ለማንኛውም ወደ ቀጣይ ቪዲዮ እንለፍ። በዚህኛው ላይ ሐሳብ ጥናቱን ታምኑበታላችሁ ወይስ አታምኑበትም? ኮሜንት አድርጉ። ሰሞኑን እንግዲህ በሴፉ ሾው ላይ ቀርቦ መነጋገሪያ የሆነው ወጣት በጣም በብዙዎች ዘንድ እየተሞገሰም እየተተቸም ይገኛል። አንዳንዶች ፌስቡክ ላይ የሆነ ጽሑፍ ጽፈውበታል። አንዳንዶች ደግሞ ይመች በቃ በወጣትነት እንዲህ አይነት ሰክሰስ ላይ ስለደረስክ እና ደንቃለን ብለዋል። ወጣት ነው፣ ወጣቱ ሚሊዮነር እየተባለ ነው። የሚያረጋው ጫማ በኢትዮጵያ 1 ሚሊዮን ብር ነው ይባላል። እስኪ እንስማው። ኤቢ ማርሻል ሰላም ነው። ያው ሰላም በላቸው። ሁሉ ሰላም፣ ሁሉ መልካም ነው። እንዴት ገርሙ መኪኖች አሉ። ባንክ አካውንት ውስጥ ያለው ገንዘብ እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ያውቃሉ። የልጅ ሀብታም ነው ይባል ይችላል። እንዳንተው እንግዲህ ፏ ብለው ይመጣሉ። አሁን ጫማ ስንት ነው? እዚህ ጋር ባላወራ ይሻላል። ምክንያቱም እኔ ራሴ ነኝ የምዘርፍ። ይሄን ጫማ ኦንላይን ነው የገዛኸው? ይሄን ጫማ ኦንላይን ላይ ነው የገዛሁት ፋርፌሽ ላይ። ግን ያው እዚህ ባልጠራ አሪፍ ነው። ጠራው ግድ የለም። $6700 ይችላል። $6000 መኪና ነው ደም መኪና ነው። መነጽር ስንት ነው? መኪና እዚህ ጋር $1800 አካባቢ ነው። ዋው! አጠቃላይ እዚህ ጋር ፊት ለፊት የምናየው ነገር እኮ ራሱ አንድ ቤት ነው። አንድ ኮንዶሚኒየም ምንም በቃ ትሰራለህ። የምታገኘውን ገንዘብ በጌጣጌጥ ላይ ታደርጋለህ። ላይ እንዴት ፕሪንሲፕል እንደመሰለህ ቤት ወዳለው ቤት ገዛለው፣ ከዛ መኪና ገዛለው፣ ቼን ገዛለው። ቼን ስገዛ ጎልድ ገዛለው ምክንያቱም ኢንቨስትመንት ስለሆነ። ዳይመንድ ገዛለው። then watches I like to collect watches እንደውም እቺ ሲምፕል ዋች ነው እዚህ አድርጌ የመጣሁት። በጣም ነው ኮሌክት ማድረግ። ምን ያህል ሰዓቶች አሉ? 7 ሰዓት አለ። 7 ዋጋቸው ምን ያህል ነው? $400,000 so ሰዓት is like a big investment for me. እግዚአብሔር ረድቶኝ ብር ቢኖረኝ definitely I will go more $2-3 ሚሊዮን ዋች ላይ ማስቀመጥ ይመስለኛል። ምክንያቱም ቤት በለው ራሱ ዋች ሌላ በቃ ይሄ እንኳን ልብስ እንኳን እና ጫማ የሚቆጠራል። መኪናም እንኳን አልቆጥርም እኔ ከንብረት አንፃር። ምክንያቱም ዱባይ ነው price always go down so ራሴ satisfy መሆኔን መግለጫዬ ነው። ኢማጂን ያው እንግዲህ ትላንት ጎዳና ተዳዳሪ የነበረው ይሄ ልጅ እንግዲህ ከጎዳና ተነስቶ ቢሊዮነር ነው ማለት ነው። ሚሊዮነር ነው ለማለት ይከብዳል። ኦልሞስት ወደ ኢትዮጵያ ሲመጣ ቢሊዮነር ሊባል የሚችል ሰው ነው። እዛ ውጪ ስለሚኖር ነው። 1 ሚሊዮን ብሩ ጫማ ምን ተሰማችሁ? ያው ቪትስ የረገጠ ነው የሚንቀሳቀሰው ማለት ይቻላል። ለማንኛውም ከዚሁ ከሴፉ ጉዳይ ሳንወጣ ሴፉ እንግዲህ በትላንትናው ዕለት በአሜሪካ ሽልማቱን ተቀብሏል። ሴፉ የዘራውን እያጨደ ያለበት ሰዓት ነው ብዬ አስባለሁ። እንግዲህ በጣም ብዙ ጊዜ ሲተች ሲወቀስ ነው የምሰሙት። አሁን ደግሞ የተመሰገነ ነው ያለው። ያው የጊዜ ጉዳይ ነው እንጂ ሁላችንም የምንሰራው መልካም ስራ አንድ ቀን አፋውቶ ራሱ ስራው ይናገራልና ሴፉም የሆነለት ነገር ይሄ ነው። ትላንትና በአሜሪካ ሽልማቱን ተቀብሏል። ይገ ደግሞ በዚህ መልኩ አሞካሽቶታል። ላንበብላችሁ። ይገረም ሲቀጥል እንደዚህ ይላል። ሴፊሻ ስላንተ የሚሰማኝን ማለት ከፈለኩ ረጅም ጊዜ ሆነኝ። ዛሬ ነገ ያልኩኝ በስንፍና ቆየው። ነገር ግን የሽልማት ዜና ሲመጣ ምንም እንኳን ብዙ ሰዎች ሐሳብ አክብሮት እየሰጡበት ያለበት ወቅት ቢሆንም የተለየ ነገር ባለለም የሚሰማኝን ነገር ልበል። በኢትዮጵያ ኪነ ጥበብ ውስጥ ከአማተርነት ዘመን ጀምሮ ዋጋ የከፈለ ሰው ነው። በተለይ መውጫ ቀዳዳው ጠባብ በሆነበት ዘመን ብዙ መስዋዕትነትን ከፍሏል። ወደ መዝናኛ ፕሮግራሞች አቅራቢነትም ከመምጣቱ በፊት ከጓደኞቹ ጋር ከጋዜጠኛ እስከ መጽሔት ድረስ ሰርቷል። በሬዲዮ የመዝናኛ ፕሮግራም ላይም ያለማጋነን የራሱን የሬዲዮ ጣቢያ ከወዳጆቹ ጋር እስከ ከፈተበት ጊዜ ድረስ አገሪቱ ላይ ያሉትን ጣቢያዎች አዳርሷል ቢባል ውሸት አይደለም።
በቴሌቪዥንም ከጓደኞቹ ጋር በጋራም በኋላም በተናጠል ብቻውን በተለይ ሰይፉ ሾውን ላለፉት በርካታ አመታት ሳይዋዥቅ በተወዳጅነት በአነጋጋሪነት በብቸኝነት በሚባል ደረጃ እየመራ ይገኛል። እውነት ነው፣ ውሸት የለውም። በቴሌቪዥንም በእነዚህ ሁሉ አመታት ከአቋሙ ሳይወርድ በገባባቸው ስራዎች በሬዲዮም ይሁን በቴሌቪዥን ከፍታውን እንደጠበቀ አለ። ከሁሉ የሚገርመው ቀረብ ብለው ሲያዩትና ከሩቅ ስለሱ ሲያስቡ የሚገምቱት የተለያየ መሆኑ ነው። ሾው ላይ የምናየው ሰይፉ የመዝናኛ ሰው ፈጣን፣ ቀልደኛ፣ ተጋፋጭ በአጭሩ ካራክተር ነው ማለት ይቀላል። በአካል ደግሞ ከካሜራ ውጪ ያለው ሰይፉ አስተዋዩ፣ አዛኙ፣ ቁም ነገረኛው፣ ነገሮችን በጥልቀት የሚረዳው ለእምነቱ ቀናኢ የሆነ በበጎነት የታነጸው እያለን እንሄዳለን። በዚህ አጋጣሚ እሱም ሾው ላይ ባቀረብኩ ቁጥር ደጋግሜ ተናግሬያለሁ። ሰይፉ ሾው የሱ አይደለም የጋራችን ነው። ፊልም ሰሪው ፊልሙን፣ ቲያትረኛው ቲያትሩን፣ ድምጻዊው አልበሙን አሊያም ነጠላ ዜማውን አሊያም የምንም የሥራ ፈጠራ ባለቤት ይሁን ስራውን ወደ ህዝብ የሚያደርስበት የጋራ መድረክ ነው። ከዚህ ሲያልፍ ደግሞ ሰዎች ጨዋታና መዝናኛው ላይ ትኩረት ያደርጋሉ እንጂ ከዛ ባልተናነሰ ሁኔታ ትልቅ በጎነት የሚሰራበት መድረክ ሆኖም ኖሯል። ትልልቅ ሙያተኞች ከገቡበት ከፍተኛ ችግር በሱ አማካኝነት ወጥተዋል። እለት ወረፋ የሚጠብቁ በብዙ ስቃይና ህመም ውስጥ ያሉ ሰዎች ከደጋግ ኢትዮጵያውያን ጋር እንዲገናኙና እንዲታገዙ መንገድ በመሆን እያገለገለ ይገኛል። እድለኛም ሆኖ በመጨረሻ ታሪክ የማይረሳውን የመቄዶንያን የገቢ ማሰባሰቢያ መርሃ ግብር በሱ ፊታውራሪነት በታሪክ ትልቅ ገንዘብ የተሰበሰበበትና በቀጥታ ስርጭትም ለረጅም ቀን ታሪክ የሰራበትን ስራ መርጧል። ሰይፉሻ ጥሩ ወዳጅ መሆን የምትችል ሰው ነህ። አሜሪካ ላይ በተዘጋጀው አፍሪካ ኢምፓክት አዋርድ ላይ በመሸለምህ ኩራት ተሰምቶኛል። ደግሞም ይገባሃል። በእውነተኛም ኩራት ተሰምቶናል ሰይፉሻ። ይገ ብቻ ሳይሆን እኛም እንደ ኢትዮጵያዊነት ኩራት ተሰምቶናል በአንተ ስኬት። ብዙ ሐሳብና እቅድ አለ። ፈጣሪ ከግብህ ከፍላጎትህ ያገናኝ በጎ ነገር ለዘርም ይሄዳልና ፈጣሪ ትዳርህን ልጆችህን አብዝቶ ይባርክ። ረጅም ዕድሜ ከጤና ጋር ተመኘው አበቃው ይላል ይጌ። ስለ ሰይፉሻ የገለጸው በጣም የሚገርም ጽሁፍ እንግዲህ አጠር አድርጎ ግን አሪፍ አድርጎ አመስግኖታል። ለማንኛውም ሰይፉሻ ይገባዋል ምትሉ ያው እንደዚህ አይነት ጭብጨባ ጨብጭቡ። ለማንኛውም በኮሜንት ደግሞ ሰይፉሻ ትችላለህ፣ ጀግና ነህ፣ እንግዲህ እንወድሃለን እያላችሁ ፍቅራችሁን ግለጹለት። ሰይፉሻ እኔም እንኳን ደስ አለ ማለት ፈልጋለሁ። ወደ ሌላ ቪዲዮ እናልፋለን ቤተሰቦች። ሰሞኑን አነጋጋሪ የሆነውን ድራማ አሳያችኋለሁ። ወደ ቤተሰቦች እንግዲህ እኛ የምናውቀው ሰው ለሰው ገመና ከዛም ቀጥል ሲል ደግሞ በቅርቡ እረኛዬ ምናምን እነዚህ ድራማዎች ያው የሰው ልብ አንጠልጥለው እንግዲህ ትልቅ የሆነ ትውስታ አንጥለው አልፈዋል ማለት ነው። አሁን ደግሞ ሌላ በጣም የሚገርም ድራማ እየተሰራ ይገኛል። ምን አይነት ነው? እስኪ አይተን እንመለስ። ህዝቡ እያለቀሰበት ነው ሚዲያ ላይ በጣም ብዙዎች እያዘኑ እያለቀሱ ያው በቃ ሰሞኑን ያው አጀንዳ ሆኗል። ብቻ ትንሽ ላሳያችሁ ከዛ ሰዎች ምን አሉ የሚለውንም እናየዋለን። ፓርት 8 ነው። አክቲንግ ተመልከቱ እንግዲህ በጣም ደስ ብሎኛል ወይዘሮ ሜላት። ዛሬ እኔ ነው የሚገልሽ። አትደስት ማርቆስ። ምን ታረጊኝ ነው ወይዘሮ ሜላት? ሜላት እኮ ነኝ። እንጀምራ። ዘረረኝ እኮ ነኝ። ማን መሰልኩ? ከእንጨት ይዘሽ ነይ። ሜላት እንጨቱ አፍን ይዘሰኝ። ስለዚህ ድራማ ግን በቃ ቃላት የለንም ትላለህ። እሺ ዩቲዩብ ላይ ተለቋል፣ ገብታችሁ እዩ የሚል ጽሁፍም አለው። እንግዲህ ፓርት ይሄ ድራማ በጣም ብዙዎችን እያስለቀሱ ነው። እንግዲህ ሰሞኑን እንባቸውን መቆጣጠር አቅቷቸው ሲያለቅሱ ከነበሩት ውስጥ አንዱ ቤኪ ነው። እስኪ እንየው የቤኪን ቪዲዮ ይዩት። ቤኪ አልቻለም። ወይኔ አድራሻውን ረሳው። ቆይ ይጀላም አድራሻው የት ነው? ቤኪ እንግዲህ እንደምታዩት ነው፣ ጋቢ ለብሶ ነው። ያይ ከኔ ፈልጊው ምንድነው? አልፈልግም።
ማርቆስ አንዲት ነገር ብትነቅ ከሆነ ይከልሻሉ። ምንም አናግሩም። ከዚህ ጥፊ ልጅቷ አትመጣም እንዴ? የት ሆናለች? ምን ሆናለች? ወጋቻት ተተርፊውን ከባድ ነው። እነ ቤኪን እንግዲህ በዚህ መልኩ እያስለቀሰ ያለ ድራማ ነው። ያው ታውቃላችሁ እኛ በኑሮ አልቅሰን እንደገና ደግሞ እነ ጳውሎስ እዚህ ያስለቅሱናል። አረ እነ ጳውሎስ በእናታችሁ ቢያንስ እሺ ቶሎ ልቀቁልን፣ እየተጨነቅን ነው። በጣም ብዙዎቹ እንግዲህ ጋይስ በዚህ ተከታታይ ድራማ ዙሪያ አስተያየት እየሰጡ ነው። ሪኮመንዴሽን እንግዲህ እየተደረገ ነው ያለው ማለት ኔትፍሊክስ ላይ ወይም ደግሞ የኢትዮጵያ ሲኒማ ላይ ፊልም ከምን ነግራችሁ ወይም ተመልከቱ ብለን እዛ ከምን ነግራችሁ እዚህ ቲክቶክ ላይ የሚገርም ፊልም እየተሰራ ነው ብለው አንዳንድ ታዋቂ ተጽዕኖ ፈጣሪ ሰዎች ሪኮመንዴሽን ሁሉ እየሰጡ ነው ለፎሎወሮቻቸው። እስኪ እንስማቸው። ይሄ ፊልም እያለ የውጪ ፊልም ራሱ ሪኮመንድ ባረጋችሁ የኢትዮጵያ አርት ታዘበኛለች። ነገ እንግዲህ እሑድ እንደመሆኑ መጠን የፊልም ሪኮመንዴሽን ነው ይዤላችሁ የመጣሁት። የአብዛኞቻችን የኢትዮጵያ ሕዝብ ልብ የገዛውን ያንጠለጠለውን ኢነ ቾክ ሆልድ ያዘንን የነ ጳውሎስን የሚገርም ፊልም ነው ሪኮመንድ ማረጋችሁ። ነገ እውነት ለመናገር ፓርት 9 ተሰርቆ ወጥቷል የሚል ጭምጭምታ አለ። ሆፕፉሊ ውሸት ነው ብዬ አስባለሁ። ቢካዝ በጣም የተለፋበት ስራ ነው። በጣም የሚገርም ፕሮዳክሽን ያለው ሚላት እንደ ሚላት ካራክተር የሚያስፈራኝ ካራክተር አለ ብዬ አላስብም። ሚላት በጣም ትችያለሽ። በጣም ጳውሎስም በጣም ጎበዝ ነው። እንደዚህ አይነት ስለምታቀርብልን በጣም እናመሰግናለን። እና ውዳችንን በመናሳልፍ ለምትሉ ሰዎች ከታች ፔጃቸውን ሜንሽን አደርግላችኋለሁ እንዳያመልጣችሁ። ጳውሎስ ግን በርቱ እላለሁ። ሄዳችሁ አይታችሁት ደግሞ ኮሜንት ላይ መታችሁ ንገሩኝ እንዴት ነው ወደዳችሁት የሚለውን ንገሩኝ። ጋይስ እንግዲህ ተአምራቱ እንደቀጠለ ነው እያልኳችሁ ነውና ይሄ ፊልም አነጋጋሪነቱ ቀጥሏል። እነዚህ ልጆች በዚሁ ከቀጠሉ ለኢትዮጵያ የፊልም ኢንዱስትሪ በጣም ትልቅ አሻራ ማሳረፍ የሚችሉ ልጆች እንዲሁም ደግሞ በአለም አቀፍ ደረጃ ተጽዕኖ መፍጠር የሚችሉ ልጆች ናቸው የተባለ ነው። እንግዲህ አክቲንጋቸውን አይታችኋል። በጣም የሚገርም ፕሮዳክሽን ነው ያላቸው ምናምን በቃ ደስ ይላል። እና ያው እናንተ ግን ምን ተሰማችሁ? ፊልሙን አይታችሁታል ከዚህ በፊት ወይስ እኔ ስላችሁ ነው ያያችሁት? ሐሳብ ስጡበት። ለማንኛውም ግን ፍርስ አርጎ ነው ያሳቀኝ ማለት ነው። ማርያምን በቃ እኔ እንደውም ሁሉንም ላሳያችሁላ ፈልጌ ነበር ግን ያው ካለን ሰዓት አንፃር እዚህ ይሄን ያህል ስለነሱ ካለን ይበቃናል ማለት ነው ቤተሰቦቼ። እሱን ነገር ባለሙያ መጥቶ ቢሰራው አይሻልም? አንተ ጀምሮ ነው እዚህ ቤት ስራ በሙያ የሚሰራ። ዙሪያ ላለቀ እንጀራ ይዘሽ ስትመጪ እኮ ባለሙያ ይምጣ አላልኩም? ሙርሺዳ ገንፎ አቅርበሽ መኮሮኒ ነው ስትይኝ ባለሙያ ይምጣ ብያለሁ። ሁሉም እዚህ ቤት በልምድ ነው የሚሰራው። ስለሙያ አታውሪ ሙርሺዳ ታይ ተበርጨሰ እንደ ጀማሉ ነው የሚቀሩት። ጀማል ማን ነው? ጀማል ረሳው። እኔ እናንተን አጋባን። እኔ ጠላቴ ብዙ ነው መቼ አላስታውሰውም። እሺ እሱ ምን ሆነ? ኤሌክትሪክ ሰራለሁ ብሎ ለምጥ በለምጡ ነው ነገር ትዳር እንደማገናኘት መሰለው። ኤሌክትሪክ ይበላው እጁን ያገኘው ለምን አሁን አታምታሽ ሙርሺዳ ኔጌቲቭ ፖዚቲቭ እያስጠፋሽ ነው። እቺን ወስደሽ መሰካት ነው በቃ። የሞተ አባትሽን ድምጽ ነው ማሰማሽ እንዳይመስልሽ። ይኸውልሽ እዚህ ጋር ወስደሽ አጂ ተረፉ ወይ ማን ነው ጠራኝ? እኔ ነኝ ሙርሺዳ። አልታየ ሙርሺዳ ለምንድን ነው ረገጥሽኝ? ለምንድን ነው ረገጥሽኝ? ለምን መርገጥ ነው? ይኸው ኤሌክትሪክ ሰራለሁ ብለህ ነው ኤሌክትሪክ እንትን በቃ ሰርቼዋለሁ። በቃ ማስቸግረው ብዬ ማስበውን ሰርቼለታ። ከዚህ በኋላ ቀላል ነው። ባለሙያ መጥቶ ይሰራዋል። ባለሙያ ስላልሽኝ ነው እኔ ለዛንሽ አይደለም። ያዥ በይ ለአኺራ እንዲቀርብ ነው። ኤሌክትሪክ ወስዶ ጥግ ሲያስይዛችሁ ማለት ነው። እንግዲህ በቃ ከእኔ ባለሙያ ይምጣ ስላልሽኝ ነው እንጂ ወይኔ ጌታ ወይ ጠብቀኝ። እሺ አንድ የመጨረሻ ጋይስ አንድ ምክር ልስጣችሁ። ባልሽ ላይ ወይም ፍቅረኛሽ ላይ እንደፈለግሽ መሆን ካልቻልሽ ምንድነው የፍቅራችሁ ትርጉም ትለናለች። እስኪ አዳምጧት። ብዙዎቻችን መቅበጥና መጨማለቅ ወይም ደግሞ ይሄ አጉል አክት ማሳየትን ምናምን አንድ አድርገን ነው ያየነው ያለነውና እኔ ደግሞ ያልኳችሁ ባሌ ላይ ቅብጥ ነው ማለት ምፈልገው ስላችሁ እኔን ነው መሆን ምፈልገው ወይም ፊልተር ያልተደረገ ማንነት ወይም ይሄ ያልተቀባ
የማይቀባባ ማንነቴን ነው በቃ እሱ ጋራ ማሳየት የምፈልገው። እንደ ልጅ መሆን ካለብኝ እንደ ልጅ ነው መሆነው። ማልቀስ ካለብኝ አለቅሳለሁ። ደስተኛ መሆን ካለብኝ ምንም የምደብቀው ማንነት የለኝም። ስለዚህ ከሱ የሚደበቅ ማንነት የለኝም፣ የምሰውረው ማንነት የለኝም ማለት ነው። እንደ ልቤ መሆን ነው የምፈልገው አንተ ላይ። እኛ ሴቶች የምንፈልገው ነገር ብለን አይደል ያነሳነው? እንደዚህ የሚሆንልን ሰው ነው የምንፈልገው። በቃ ሶፍት የሆነ ሰው ነው የምንፈልገው። ልባችንን እንደ ልቤ የሚይዝልኝ አይነት ሰው ማለት ነው። ባልሽ ላይ ወይም የኔ የምትዩ ሰው ላይ ፍቅረኛሽ ላይ እንደ ልብሽ መሆን ካልቻልሽ አንቺን መሆን ካልቻልሽ ምንድነው የፍቅራችሁ ትርጉም? አንድ ጥያቄ ልጠይቃችሁ። ትዳርን ስታስቡ ወይም ሪሌሽንሺፕን ስታስቡ ኮንትራት ነው እንደሚታያችሁ ወይም ደግሞ እንደ ግዴታ አድርጋችሁ ነው እንደምታስቡ? ፍቅር ማለት በጣም የምትወዱን ሰው በጣም የምታከብሩን ሰው ህይወትሽን ሙሉ አብረሹ ልትሆኚ የምትችይውን ሰው ነው አይደል ሊያብረሹ የምትሆኚ? እኔን መሆን የማልችልበት ሰው ምኑን ከኔ ጋር ሆኖ ወይም ደግሞ ምኑን ፍቅረኛ የሆነ ምኑን የኔ ሰው ሆነ እሱ ላይ እኔን መሆን ካልቻልኩኝ ማለት ነው። መቅበጥ ስንል እያልኳችሁ ያለሁት መጨማለቅ አይደለም ወይም ከኃላፊነት ንጹህ የሆነ ማለት አይደለም። እንደዛ ነው አብዛኞቻችሁ አንደርስታንድ ያደረጋችሁት። ኦልራይት መቅበጥ ስል እንግዲህ ያለችው ራስን መሆን ነው የሷ አገላለጽ። እናንተ ደግሞ ራሳችሁን ሐሳብ ስጡበት። በእርግጥ የምትወዱት ሰው ላይ ቀበጡበት፣ እንደፈለጋችሁ ሁኑበት። ያው የምር የሚወዳችሁ ከሆነ ይታገሳል ብዬ ነው ማስበው። ግን ይሄ ባውንደሪ የሚባል ነገር አለ ማለት መጥፎ ሙድ ሲሆን ምናምን መረዳት ደግሞ ትላንትና ስትቀብጪ ዛሬ ለምን አላቀበጠኝም ብለሽ አፍንጫሽን መንፋት ሳይሆን ዛሬ ደብሮታል በቃ የሆነ ነገር ሆኗል ብለሽ ደግሞ እሱን ትሪት ማድረግ ምናምን በሪሌሽንሺፕ ውስጥ እንደያ ነገር ካለ አሪፍ ነው፣ መንገዱ የተቃና ይሆናል። ሁሌ ደግሞ አትቅበጭበት ሁሌም ቅበጭበት የሚል ሐሳብ የለኝም። ለማንኛውም እሷ እንደምትለው መቅበጥ ሲባል ራስን መሆን ነው፣ አለማስመሰል፣ በቃ እውነተኛ ማንነትን መሆን፣ እንደ ልጅ መሆን አሪፍ ነው። አንዳንዴ ያስፈልጋል፣ አምንበታለሁ። ለማንኛውም እናንተ የምትሉትን በሉ። እኔ ግን ለዛሬ አመጣሁላችሁ ቪዲዮ እዚህ ጋር ጨርሻለሁ ማለት ነው። ውድ ቤተሰቦቼ በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን። ቻው።